ዳጣ አባቴ ነው ብላ አምና እህቶቿን ውሃን ተቀብላ በሰላም በምትኖርበት ቦታ ቤት ውስጥ እንግዲህ አንድ አስደንጋጭ ነገር መጥቷል። ከአቶ ደረጀ የዲኤንኤን ምርመራ እንድታደርግና እንዲያደርጉ ሲጠይቃት ዳጣ በጣም ነው የደነገጠችው። ኤቢ እንግዲህ የሰላምን ስልክ ጠልፋ ሰላም ከዳጣ ጋር የምታደርገውን ንግግር እንግዲህ ለወይዘሮ ማርታ ይዛ መጥታለች። ወይዘሮ ማርታ ደግሞ ይሄንን ነገር መስማት አይፈልጉም። ትዳራቸውን አክባሪና ትዳራቸውን የሚፈልጉ ስለሆነ ምንም አይነት ነገር ተከስቶ ከደረጀ ጋራ መለያየትን አይፈልጉትም። ሳይሰሙትና ሳያውቁት መቀጠል ይፈልጋሉ። በዚህም መሰረት እንግዲህ ዛሬ ግን ሰላም አጣብቂኝ ውስጥ ገብታለች። ይኸውም ልታርፍ ያልቻለችው አብርጌድ አሁንም ስልኩን እየጠለፈች አንድ ወንድ አምጪልኝ የልጅሽ አባት ነኝ ብሎ የሚለኝ እርግዝናውን የሚያቅልኝ እያለች ስትጠየቅቻትን ሪከርድ እንግዲህ አዳምጣ ለወይዘሮ ማርታ ተናግራባታለች። ሰላም እንግዲህ አድርገውና ወዳው እንዳደረገችው ከአቶ ደረጀ ጋራ ባለፈው ፓርት አይተናል። ሰክሮ ሲመጣ እንግዲህ እትዬ ይቅርበኝ፣ ይቅር እልሻለሁኝ፣ ራሴንም ቢሆን ማሳለፍ ካለብኝ አሳልፌ እሰጣለሁ ስትል ነበር እየወደደችና እየፈቀደች ልጅ ለማርገዝ ከአቶ ደረጀ ያሰበችውና ያደረገችው። ይህንንም ለዳጣ ነግራት ነበር። ዳጣም ታዲያ ወደሽ ፈቅደሽ ላደረግችው ነገር ለምንድን ነው ሌላ ባል እንዲመጣልሽ የምትገፋፊው ስትል ትጠይቃት ነበር። ዳጣ አሁን ይህ ቤተሰብ ዲኤንኤ ተመርምራ ሌሷ ካልሆነ ምን ማድረግ እንደምትችል ግራ ተጋብታለች። አይዞሽ እኔ አባትሽ ሳልሆን አልቀርም ብዬ ተጠራጥሬሽ አይደለም። ሆኖም ግን ማድረግ አለብኝ ሙሉ ለሙሉ ይሄ እናቴ ልጄ ናት ብዬ የማሳውቀው ሰው ይኖረኛል ሲሏት፣ በቃ ልታሳውቀኝ ነው እናቷን አባቷ ነኝ ብለህ ልትነግርልኝ ነው ስትለው፣ አዎ አላት ማለት ነው። በዚህ በጣም ተደስታለች። ሆኖም ግን እናቴ በህይወት አለች ወይ ብላ ፍጥር አርጋ ስትይዘው፣ አዎ እናትሽ በህይወት አለች ያላቀን የተሰማት ደስታ በጣም ወደር የለውም። ከደስታውም የተነሳ ለሞገስ ሄዳ እናቴ በህይወት አለች ስትለው ሞገስ ራሱ በጣም ተደሰተ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ዳጣ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ወይቼ አብርጌድ አሁንም አላረፈችም። ስልኩን ጠልፋ ይዛ ለወይዘሮ ማርታ የልብ ትርታ ሁናባቸዋለች። በዚህ መካከል ሰላምዬ ዳጣና ናታል እንዲገናኙ በጣም የምታደርገው ጥረት በጣም ደስ ይላል። ሆኖም ግን አሁን ናታልን ቁጭ አድርጋ ዳጣን አናገርካት ወይ ብላ ስጠይቀው፣ አዎ አናገርኳት፣ ዳጣ እኮ በጣም የምትወደድ መልካም ልጅ ናት አላልኩህም አለችው ማለት ነው። ለዚህ እኮ ነው ቅረባት፣ ጥሩ ልጅ ናት፣ ንጹህ ልጅ ናት እያልኩ የምነግርህ እያለች ስትለው፣ አዎ የሚለውን ይህንንም ንግግራቸውን ሪከርድ አድርገዋ እያዳመጠ ስለነበር ድንገት በቃለችና፣ አንቺ እባክሽ አርፈሽ ተቀመጪ፣ ደግሞ ብለሽ በእኔና በናታን መካከል ገብተሽ ዳጣ ልታገናኝ ትሞክሪያለሽ ስትላት፣ ሰላም በጣም ደነገጠች። በዚህም ተደናገጠችና ገባችና ወደ ክፍል ዳጣን ተጠራታለች። ዳጣ አብልጌድ እኮ ማን ያስረገዘች ከማን ያረገሽው እያለች አላስቀመጠችኝም። ታዲያ ንገሪያታ፣ ምን ቸገረች? ከማን ነው የሚለውን ንገሪያት። ምናልባት ከናታል ሆኖ ይሆናል ብላ ጠርጥራሽ ሊሆን ይችላል። አዎ ልክ ነሽ እሱማ አለች። ደሞ ኮ ውሃን የሰላምን ስልክ አምጪልኝ ብላ ኮ ልካት ነበር እና ምን አልሻት ሰላምዬ አለቻት። እንደውም ቴክስት ጽፌልሽ እኮ አላየሽውም መሰለኝ አለቻት። እንደው ለሷ አፍ የሚያዘጋ አንድ ባል እኔ ነኝ የሚል ወንድ ፈልጊልኝ ብዬሽ እንዴ ለምን አለቻት። ኤቢ የሆነ መልክስ ካላገኘች እኮ አታርፍልሽም፣ ለማንኛውም ፈልጋለን አይዞሽ ብላ ሞገስን ሂዳ አነጋግራው ነበር። ሞገስ ደግሞ በስልክም ቢሆን እኔ ነኝ ብሎ የሚያወራት ፈልጊልኝ አለቻት። እንግዲህ ታዲያ አሁን ሞገስን ስትነግረው፣ ለምን አያስፈልግም፣ በውሸት መዋሸት አያስፈልግም፣ ኃጢአት ነው። አባቱ ነኝ የሚለው እውነተኛ አባቱን ለመናገር ካልፈለገች አልናገርም ብላ ትበል እንጂ ያልሆነውን አባት ነው ብሎ መውሰድ በጣም አያስፈልግም እና እኔ በፍጹም አላደርገውም ብሎ ነበር ሞገስ ለዳጣ የመለሰላት። አሁን ሰላም ዳጣን ምንድነው ሰላም ዳጣዬ የሚያስጨንቅሽ ነገር ለምን አትነግሪኝም ብላ ፍጥጥ አርጋ ትይዛታለች። እሷ ደግሞ
የተለየ ጥያቄ አለብኝ። እባክሽ የኔ ጥያቄ አልተመለሰልኝም። ለማንም የሚነገር አይደለም፣ ድብቅ ሚስጥር ነው አለቻት። ለምን አለቻት። ግን ምን አይነት ጥያቄ ቢሆንብሽ ነው ዳጣዬ? የነገርኩሽ ሰላምዬ አትጠይቂኝ አለቻት። በቃ መናገር አልችልም ስትላት፣ ያው የእናቷን ጥያቄ ነው ዳጣ ልቧ ውስጥ ያለው። ልክ ነሽ። ሁሉም ሰው እኮ የራሱ የሆነ ጥያቄ ለማንም የማይነግረው ጥያቄ አለ ብላ ሰላም አሰበችና ይሆን በቃ አለች። ብቻ የናታልን ነገር ጠበቅ አድርጌ ስትል ደጋግማ መከረቻት። እቴጌ እኮ ራሳቸው ለአቤልጌል ለመዳር ተፍ ተፍ እያሉ ነው አለቻት። እኔ አይጨንቀኝም ባክሽ፣ ይሄ ነገር አያሳስበኝም። የሚያሳስበኝ ሌላ ነው እያልኩሽ ነው። የዛሬን እንጂ የነገ መኖሬን አላቀውም። ይልቅ ስራ ላግዝሽ፣ ሆድሽ እየገፋብሽ ነው አለቻት። አዎ ሆዴ እየገፋብኝ ነው፣ እያደገ ነው ሆዴማ አለች ሰላም። አሁን ባል የሚሆን ፈልጊልኝ፣ የሆነ ነገር ካላገኘች አትተወኝም በማለት ትደጋግምባታለች። በዚህም መሰረት ነበር እንግዲህ ወደ ሞገስ ሄዳ ያልተሳካላት እንግዲህ ዳጣ አሁን እንደ ጉድ ሆንልሽ ብላ ሰላም ደግሞ ዳጣን ትጠራና ከናታ ክፍል ቁጭ ጋር ታወራኛለች። አሁን እኮ ያንን አንቺን እንድታገቢ እያልኩኝ ናታልን ስገፋፋ እሷ ሰማች። አሁን እትዬ ከሰሙ ጉዳችን ፈላ፣ ሁለታችሁም በዚህ ወር ውስጥ አስወጣችኋለሁ እያለችን ነው ስትላት፣ እንግዲህ እና ተደምንሻ አንቺ አትጨነቂ። አንደኛ እቺ አብርጌል ላትናገር ትችላለች፣ ሁለተኛ እትዬ ላያምኗት ይችላሉ አለች። ዳማ አሁን እኮ ከዚህ ቤት ውስጥ ብዙ ቤተሰብ ልናጣ ነው፣ አትጨነቂ። ውጡ ከተባልን መውጣት ነው። አንዲት ትንሽ ቤት ተከራይተን እንኖራለን ስትላት፣ በፍጹም አለች ሰላም። እዚህ ቤት መውጣትማ አልፈልግም አለች። እንዳሰበችውም አልቀረችም። አብርጌድ ወደ እናቷ ሄዳ አንቺ እኮ ሁልጊዜ ነግሬሽ ያልሆነ ነገር የለም፣ ግን አታምኒኝም። እኔ እኮ ምልሽን አትሰሚም። አሁንም ቢሆን ይሄውልሽ ናታልን እኔን ላትታስተውና ዳጣ ልታጋባ እያስማማች ሰማኋት አለቻት። አንቺ ልጅ ግን ምን ሆነች ነው እንደ ጥጃ ከስር ከስር የምትሆኝ? ሰላም ያደረገችውን ነገር እኮ አልነገርኩሽም እማዬ። ምንድን ነው አደረገች እያሉ ወይዘሮ ማርታ በፍርሃት ይሰሟታል። እኔ ጠረጠርኩት እኔ ሆኖ ሳልነግርሽ የነገርኩሽ ነገር ሆኖ አያውቅም። ምንድን ነው ሰላም ያደረገችሽ? እባክሽ እማዬ ናታልን ቁጭ አድርጋ ዳጣ እንዲያገባትና ከኔ ጋር እንዲቋርጥ ንግግሩን አደደብቄ ሰማሁ። ልመንሽ አለቻት። እመኒ አለች። ለዛ ነው ዳጣ የማይወደኝ አለች። በገዛ ቤት የሚያስጠላኝ ያደረጉኝ ዳጣና ሰላም እየዶለቱ ነው በማለት ትናገራለች። ወይንም ከዚህ ቤት እኔን አስወጭኝ አለች። ችጋር ከአይንሽ ከራስ ላይ ይውጣ አለቻት። አሁንም እያመንሽኝ እኮ አይደለም ስትላስት፣ እባክሽ እኔ ለቀቅ ግን እኔ በእነሱ የተነሳ አንድ ቀን ራሴን አጠፋለሁ ስትላት፣ አታደርጊውም አቢልጌድ አድርጊው አለች። እናት የራሷን እፎይታ ለማግኘት ፈልጋ ጅል አለቻት። ግን እማዬ ሰላምን ስላስረገዛት ሰው የነገረች ነገር የለም። ውይ እንደ ምን አይነት እዳ ገባሁኝ ልታሳብጂ ነው? ኧረ እባክሽ ረፍት ስጪ በማለት ወይዘሮ ማርታ ቢሏትም በፍጹም ተፈርፍ ነገር መፈልፈል እንደ ኮምፒውተር አታርፊም ወይ ስትል ነበር የተናገረቻት። ኧረ ተይ አለቻት። በጣም እየዋሸች ነው። ከማን እንዳረገዘች ግዴታ ማወቅ አለብሽ። ለምን ሲባል አለቻት። በቃ አሁን እንወቅ ብለው እንግዲህ ማታ ተመካክረው አቶ ደረጀና ማርታ ሰላምን ጠርተው ቁጭ አድርገው እትዬ የብርጌድን ወሬ እየሰማሽ ጠርጥረሽኝ እንዳይሆን አለች ሰላም። ብጠርጥርሽ እስከ ማን ጋር ነው የምጠረጥርሽ? እኔ ምን አውቃለሁ ትዬ፣ ይኸው ኤቢ ወጣች ገባች ከማን ያረገዘችው እያለች ትጨቀጭቀኛለች። እንዴ ከማን አረግዘርጋለሁኝ አለቻቸው። እዚህ ሁኗ አለች። ምን ማለት ነው ይሄ ሲል አቶ ደረጀ ደነገጠ። ይልቅ ነገሩን አትናገሪም እና ታዲያ እኔ መናገር አልፈልግም ያልኩ ለምን ታስገድዱኛላችሁ? ስትል ኮስተር ብላ ሰላም ተናገረች። ለምንድን ነው ግን አንቺ እንደዚህ ያመረርሽው? አሉ። የልጅሽን አባት ማስታወቅ ምን አሳፈረሽ? አሏት። እኔ የምለው ግን ከምናውቀው ሰው ነው እንዲያረገሽው ሲሏት ሰላም አይኗ ፈጠጠ። ኧረ አይደለም እትዬ አለቻቸው። አብርጌድ ያለችው ነገር እውነት ሳይሆን አይቀርም በማለት ወይዘሮ ማርታ ጠረጠሩ። አቶ ደረጀም እውነታው ለምንድን ነው ማሳወቅ ያልፈለግሽው ሲሉ አቶ ደረጀ ወደ ሰላም አፈጠጡ። ጋሼ አለች። የልጄን ስም ማን እንዳልኳታ ልንገርህ አለችው።
ምትኬ ብያታለሁ፣ ምትኬ ነው ያልኳት ስትላቸው ማርቲ የምትልሽን ሁሉ እምቢ አትበይ፣ ተናገሪ፣ ብቻሽን መኖር ከፈለግሽ ደግሞ ንገሪኝ አሉና አቶ ደረጀ ውሳኔያቸውን ነገሯት። እሺ አሉና ወደ ውጭ ወይዘሮ ማርታን ይዘው መኪና ውስጥ ጠብቃለሁ በማለት ጉዟቸውን ቀጠሉ። ሰላምም ከጀርባው አቶ ደረጀን በማስተዋል በአይኗ ሸኘችው። በጣምም አዝና አንገቷን ነቀነቀች። ኡፍ ብላ አለቀሰች። መረራት። መናገር ያልቻለችው ማፈን የቻለችውን ነገር ማውጣት ስላልቻለ በለቅሶም ባታጠበች። አልፈልግም፣ ይሄ ልጅ መወረድ አለበት የሚል አቋም የወሰነች ትመስላለች። አሁን በቃኝ፣ ከዚህ በኋላ ምን ነው አለች። እንግዲህ ዳጣ ደግሞ ያላሰበችው ጥያቄ መጥቶባታል። የዲኤንኤ ምርመራ ማድረግ እንዳለባቸው አቶ ደረጀ ሲነግሯት ደንግጣለች። ለምን አለች። ደግሞ ሁለተኛ አባቴን አገኘው ብላ ተደስታ ስጨርስ እንደገና ሌላ ጭንቀት ሊመጣባት ስለሆነ አይዞሽ፣ አትፍሪ ልጄ። እሺ ካልሆነስ አሁን ልጄ መሆንሽን አልጠራጠርም እኮ ግን አፌ ሞልቼ ልጄ ናት ብዬ ለመናገር ነው ሲሏት፣ እኔ አንተ ካመንከኝ እኮ ይበቃኛል፣ ሌላው ባያምነኝ ምን ያደርግልኛል አለ። ፈራሽ እንዴ ዳጣ ሲል፣ ለምን እፈራለሁ አለች። አንተን የመሰለ አባት፣ ዮሐን የመሰለች እህት፣ ሰላምን የመሰለች ናታልን፣ እንዴ ይህን ሁሉ ቤተሰብ አግኝቼ አውቄ ከእናንተ መለየት ለምን አያስፈራኝም አለችው። አትፍሪ፣ ሆንም አልሆንም ከዚህ ቤት አትወጭም፣ አይዞሽ፣ እንደውም ዲኤንኤን ማድረጉ ለእኛ በጣም አሪፍ ነው አላት። ግን ልጅህ ባልሆንስ አባዬ እስኪ ንገረኝ አለችው። ላልሆንን እችላለሁ አለችው። ምናልባት ሌላ ልጅ ልሆን እችላለሁ፣ ምናልባትም የሌላ ሰው ታሪክ ነግረው ሊሆን ይችላል አለችው። አንቺና ውሃ በጣም ትመሳሰላላችሁ እኮ ሁሉም ሰው ሲያችሁ እንደምትመሳሰሉ ይነግሩኛል። ስለዚህ ይህንን ምርመራ አድርጌ እውነታውን ለቤተሰቡ አሳውቄ ልጄ መሆንሽን አሳውቃለሁ፣ አይዞሽ ሲሉ ቃል ገቡላት። እሰይ አለች። ቤት ከተናገርክና ካሳወክልኝማ ደስታውን አልችለውም በማለት በደስታ ፈነደቀች። እሺ የዲኤንኤው ምርመራ ምን ያመለክታል የሚለውን በቀጣይ ፓርት አብረን የምናይ ይሆናል። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ይጠብቁን።